ምንድነው ግን ዘንድሮ ትዳር ሁሉ አልበረክታለ ወለዱ እሰይ በቃ በፍቅር እየኖሩ ሰነድ ይጣላሉ። አሁን በቃ ሊጋቡ ነው የሚገርም ፍቅራቸው እንደነሱ አይነት ፍቅር ምናምን ሲባል ይጣላሉ። ምንድነው እሱ የገባብን ነገር ቁጣ ምንድነው? አሁን ለሊያ ሳሙኤል እንደ አዶናይ ሌላ ባል ሌላ ባል እንፈልግላት ነው እንዴ? እኮ ግራ ገባኝ። ምክንያቱም ካልፈለግንላት ደግሞ ያው እንትን ነው ማዳላት ማለት ነው። ምክንያቱም ለአዶናይ በጣም ብዙ ነው የተመረጠለት። ሀሴትን መረጥንለት። እኔ እንደውም የመረጥኩለት በጣም አሪፍ ልጅ ነበረ፣ ግን ብዙ ሰዎች አልወደዷትም። እንትናን ነበር የመረጥኩለት፣ ሰላም ተስፋዬን ነበር። ቀጠን ያለ ስለሚወድ አዶናይ ብዬ የመረጥኩለት፣ ግን ብዙ ሰዎች ተቃውመውኛል። በቃ እንግዲህ እጄን አንስቻለሁ። ሁለቱ ያው አንድ ላይ እንዲሆኑ ፈልጋለሁ። ሆነ ይሄም ሆነ ያ ግን ምንድነው እሱ ሊያ ሳሙኤል እንደዚህ ስቅስቅ አድርጎ ያስለቀሳት ምንድነው? በቻናሏ በፊት በመናቃት በኢቢኤስ ቴሌቪዥን ነው። አሁን ደግሞ በቻናል 1 ቴሌቪዥን ጣቢያ ላይ እንግዲህ ከናፍቆት ጋር በአስገራሚ ሁኔታ የሚገርም ፕሮግራም እያቀረቡ ነው ያሉት። እርግዝናው ይሆን? አርግዛለች። በነገራችን ላይ እኔ ምንም ነገር የሚያመልጠኝ የለም። አንድ ደግሞ በጣም የገረመኝ ሁለት ቃል ኪዳን ግርማ፣ እሷም የኢቢኤስ የቀድሞ ጋዜጠኛ አሁን አሜሪካ ያለች ራስ ታግብታ ምን አሜሪካ የገባች፣ እንደዚሁም ሊያ ሳሙኤል እንዴት ነው ሁለታችሁ ተደዋውላችሁ ነው? ሃሎ ቃልዬ በቃ ልንተኛ ነው ተኝ እሺ ምናምን ተባብላችሁ ነው እንዴ? ሁለቱም ያረገዙ ይመስለኛል። ቃል ኪዳንም አርግዛለች፣ ሊያ ሳሙኤልም አርግዛለች። እና ሁለቱም ደግሞ የ6 ወር ይመስሉኛል። ምክንያቱም ሁለቱም ወዳቸው ላይ የሆነ ነገር አይቻለሁ እና ሊያም ሳሙኤል ወዷን ደበቅ ተሳረጋ አይቻለሁ። እንትናም እንደዚሁ የሆነ ፎቶ ለቃ፣ ቃልዬም እንደዚሁ የሆነ ፎቶ ለቃ አይቻለሁ። በነገራችን ላይ ሁለቱንም በጣም ወዳቸው በጣም ማከብራቸው ሰዎች ናቸው። ግን እኔስ መቼ ነው ይሄ ድል የሚደርሰኝ የሚለው ደግሞ ያንገበግበኛል። መቼ ነው እኔስ እንደ አዶናይ እከሌት ይሻላል እየተባልኩ የሚመረጥልኝ መቼ ነው? ከምሬ እኔም እኮ ቢሆን ያምረኛል እንዴ፣ ከምሬ ነው። ዝም ብዬ ሳወራ ምናምን እንትን ይመስላችኋል? ያምረኛል። እኔም ራሴ ደስ ይለኛል ቢመረጥልኝ በእውነት። አሴት ትሳለል ይስባል አንዴ በቃ ዋው ስል ከሌት ይሻላል አርቲስት ከሌት ይሻላል ይስባል። አይነዋይ ሲሆኑብኝ በእናንተ ምርጫ አይታችኋል። አሁን አዶናይን ግራ አጋብታችሁት መጨረሻ ላይ በቃ እኔ ሴት ላማርጥ አይደለም እኔ በቃ እኔ ብዙ ሀሳብና ብዙ ስራ ያለብኝ ብዙ ዓላማ ያለኝ ሰው ነኝ፣ ከሴት ልዘል አይደለም ያልሁት እና ባካችሁ ሚስት አታማርጡልኝ አለ። አሴትም በሚገርም ሁኔታ ነው አዶናይን የተናገረችለት፣ የሚገርም ንግግር ተናገረች። እና መቼ ነው ለኔስ የምታማርጥ? አረ ተው ግን ተው። እኔ እንደውም ቆዩ ስፈልግ ፍቅር ነይ እስቲ አንዴ እንትን እያልኩ ነውና ከስቲ ማሳጅ አድርጊ በእናትሽ። ምንም በቃ ብሶቴን በማሳጅም ከወጣኝ ደግሞ አንቺ ደግሞ ቪዲዮን ተናግሬ ሳልጨርስ መረጃውን ወደ ህዝብ ሳላደርስ አጉል ቦታ የምትነኪ ነገር አለ። ጾም አታቂ ፍዝቅ አታቂ። እንግዲህ አድማጮች ምንድነው እሱ ሊያሾን እንደዚህ ሊያሾ የሴጣን ጆሮ ይደፋል። ሊያሾ በስመ አብ መላክንና መላክን ሊያ ሳሙኤል ማለት ነው። ይቅርታ አድማጮች ምንድነው እሱ ሊያ ሳሙኤልን እንደዚህ ያስለቀሳት? እንግዲህ በቻናል 1 ቴሌቪዥን ላይ ምንድነው እሱ የተጋረጠው ፈተና ያሉትን መረጃዎች ዘርዘር አድርገን ወደ እናንተ ለማድረስ እንደተለመደው በሰፊው ስቱዲዮአችን ተገኝተናል። በተሽከርካሪ ወንበር ላይ ቁጭ ብለናል። ብዙ ጊዜ ዞላ ቲዩብ አንተ ብቻ ነው የምታወራው፣ ከኛስ ምንድነው የሚጠበቀው የሚል መልእክቶች ይደርሱኛል። ከናንተ ምን የሚጠበቅ ነገር አለ? ከናንተ የሚጠበቅ ምናልባት የጣት አሻራችሁን ማስቀመጥ፣ በቃ ሌላ ምን የሚጠበቅ ነገር የለም። ሌላው በሙሉ እኔና ዩቱብ እነጋገርበታለን። ከናንተ ምን የሚጠበቅ የለም፣ የሚደበቅም የለም። ያገኙትን መረጃ ሁሉን ወደ እናንተ ነው። ግን የጣት አሻራችሁን አስቀምጡ። ለግፉም ለደጉም ጣታችሁ ይሰራል አይሰራም፣ ይንቀሳቀሳል አይንቀሳቀስም፣ ስትራቦ ይዞታል አልያዞትም ምናምን የሚለውን ነገር ቼክ ለማድረግ ለእናንተም ወይ ደግሞ የላይክ ምልክቷን ስትነኩ ምን አይነት ነው የሚበራው፣ ከለሯ ትቀየራለች አትቀየርም ምናምን የሚለውን ነገር ዝም ብሎ በቃ ለዛ ነው እንጂ ምንም ነገር የለም። ወደ ዋናው ጉዳይ ስገባ እንግዲህ ሊያ ሳሙኤል በጣም የምናውቃት በኢቢኤስ ቴሌቪዥን ነው። ነፍሱን ይማረውና የኢቢኤስ ቴሌቪዥን አማን በጣም ሁላችንንም ያሳዘነ የሱ ሞት በተለይ በተደጋጋሚ ሆኖ ከነፂ ሞት ጋር በእውነት የብዙ ሰዎችን ቅስም የሰበረ ነው። የአማን ደግሞ በጣም ብዙ ነገሮችን ያረገ በጣም ብዙ መልካም ነገሮችን ያረገ በጣም መልካም ሰው ግን ያልታወቀለት ነገሮች ሁሉ ያረጋቸው ነገሮች ሁሉ
ሲሞት ከሞተ በኋላ የተነገረለትና የታወቀለት ሰው ነው። የሚያውቅ ያውቀውናል በአካባቢ ያለና በጣም የሚገርመው ነገር ዮናስ ከበደ ቤቱ አደጋ ደርሶበት ሲቃጠል ወይ ራሱ ዮናስ የተናገረው ነው ምን ያህል ነው ወጪው ብሎ የሸፈነለት። ዮናስ ልክ ገና ስራ እንደጀመረ በደንብም ስራው እንኳን በህዝብ ዘንድ ሳይታወቅ በመኪናን አስናናሳናና ሲለው መኪና የለኝም ሲል ወዲያው መኪና የገዛለት ሰው ነውና በየሳምንቱ ደግሞ የሚደረጉ ፕሮግራሞችን በጣም ታያላችሁና በየሳምንቱ እንግዲህ የተለያዩ ፕሮግራሞች ይደረጋሉ። የተለያዩ ድጎሞች ይደረጋሉ በኢቢኤስ ላይ በጣም የሚገርም እሱም እንዲቋቋሙ ተብሎ ነው እንጂ ዝም ብሎ ለቡና ለሻይ ብቻ አይደለምና እንዲቋቋሙ እየተባለ በየሳምንቱ ብዙ ነገር የሚያደርግ ሰው ነው። በሰራተኞቹም በሚገርም ሁኔታ የተገለጸ ሰው ነው። እንደውም እነ ሊያንና ናፍቆትን ጠብቄ ነበር። እነሱ ራሱ የኛ የሙያ አባታችንን ነው ያጣ ነው እስቲል ከዛ ቴሌቪዥን ጣቢያ እንኳን ወጥተን በራሳችን ቴሌቪዥን ከፍተን እንዴት ሆነላችሁ፣ በርቱ፣ በዚህ መንገድ ሂዱ፣ እንደዚህ አድርጉ፣ አይዟችሁ፣ ትደርሳላችሁ፣ እልማችሁን ታረጋላችሁ ምናምን እያለ የሚያበረታታ እስቲ አስባችሁታል? የሆነ ቦታ ላይ ሰልጥናችሁ በህዝብ ዘንድ በዛ ሰው ሁሉ ነገር አውቃችሁ በራሳችሁ ልትቋቋሙ ስትል ያ ሰው እየደወለ በዚህ መንገድ ሂዱ፣ እንደዚህ ነው፣ በርቱ፣ ይሄን አስተካክሉ ምናምን እያለ እየደወለ የሚያበረታታችሁ ሰው ምን አይነት ሰው ቢሆን ነው? በእውነት በጣም የገረመኝ ሰው ነውና ፈጣሪ ነፍሱን ይማረው። በሚገርም ሁኔታ እነ ሊያም በሚገርም ሁኔታ ሀዘናቸውን ገልጸዋል። አው ቃልም እንደዛው ሀዘኗን ገልጻለች። በጣም ይገርማል። ብቻ የብዙ ሰዎች የሚያውቁ ሰዎች በአካባቢ ያሉ ሰዎች ልብ ስብራት ነውና ፈጣሪ ነፍሱን ይማረው። እንግዲህ አሁንም የኢቢኤስ የቀድሞ ጋዜጠኞች አሁን ደግሞ የቻናል ዋን ጋዜጠኞች በሚገርም ሁኔታ ቻናሏን በሚገርም ፍጥነትና በሚገርም ሁኔታ ለውጥ እያዩበት ነው ያሉት። እንግዲህ ከቻናሏን አሁን መጨረሻ ላይ የተከፈተ የቴሌቪዥን ጣቢያ ነው። ከዛ በፊት ግን የነበሩ አሉ። እነዛን ሁሉ እየበለጣቸው እየመጣ ያለ ነው። በጣም እኔ ተከታታያቸው ሆኛለሁ። አሁን እሁድ በቃ ማየው ኢቢኤስ ነው ወይ ደግሞ የቻናሏን ሆኗልና በጣም የሚገርም ፕሮግራም ነው እየሰሩ ያሉት። በጣም አሪፍ ነው በነገራችን ላይና እና ሀገሬ ቲቪ የሚባሉ አሉ፣ ሌሎችም አሉ። እንደው ስማቸውን እንደው ኢቢሲ የሚባል አለ ምናምን ብዙ አሉና እነሱን እንደውም አይቻላቀምና እነዛን ሁሉ እየበለጠ እያለፋቸው እየመጣ ከኢቢኤስ ጋር በትክክል እየስተካከለ ያለ ቻናል ነው። የሚገርም አቀራረብ ነው። ጥሩ ነው። ትንሽ የሽብላ የሚባለው ጥያቄ እሱ ጥያቄ ላይ ትንሽ አንዳንድ ጊዜ በየመንገድ ላይ እያለቀስክ ሂድ ምናምን ትንሽ ከበድ የሚሉ ጥያቄዎች ግንድ የቆመ ግንድ አውራ አንዳንድ ጊዜ ከበድ ያሉ ጥያቄዎች እንትን ይከብዳሉ። አሁን ለምሳሌ ተቸግሮ ይሆናል 1000 የፈለገውና መንገድ ላይ አለፍላጎቱ ለዛ ለ1000 ብር ብሎ ሰው ሲያለቅ ትንሽ ይከብዳል። እና እነዛ ነገሮች ናቸው እኔ ያልተቀበልኳቸው እንጂ በጣም የሚገርም ፕሮግራም ነው። ዋናው ግን ወሬውን ለምንድን ያለቀሰችው የሚለውን ወሬ በወሬ ወጥራችሁኝ እናንተ እሱ መረጃ ሳላደርስ ወይ በሚቀጥለው ቪዲዮ ላደርስ እንዴ ቤት በቃ ጊዜ አጠረኝ በምን ጊዜ ልንገራችሁና ፕሊስ እኔ ቪዲዮ ልሰራ ስመጣ እኔ ላወራ ነው እንጂ እናንተ ልታወሩ አይደለምና ፕሊስ አንዴ ላወራ። ዋናው መረጃውን ሳልነግራችሁ እኮ ልወጣ ነው። ይሄን እንግዲህ ያለቀሰችው እንደ ድራማ ይመስለኛል። በቲክቶክ ላይ ግን እንደ አዲስ ነው አሁን እንግዲህ ቻናል ዋን እየተነሳ አይደለ በህዝብ ዘንድም ጥሩ ተቀባይነት ያለው ስለሆነ እነዛ ሰዎች ይመስሉኛል ቆርጠው አመጣው ምን ገጠማት ምን ሆና ነው ምናምን የሚሉ የተለያዩ ወሬዎችን ሲያወሩ ደግሞ ተዳሯ ላይ ነው ድሮም እንደዚህ ሰው ምናምን የሚሉ ቲክቶክ ነው እንግዲህ እየተቆራረጠ ሲመጣ ያዩትና የቆየ ቪዲዮ ነው። ድራማ የሰራችበት ቪዲዮ ነው። በዛ ድራማ ላይ ያው ማስመሰል ስለሆነ ያለቀሰችው ነው እንጂ ሌላ ምንም ችግር የለም። ቻናሏን እየፈጠነ ነው ያለው። ግን ሲመስለኝ ያው ሊያ እንዳልኳችሁ እርጉዝ ትመስለኛለች። በካሜራ ላይ ሆዷን ሸፈን ስታደርግ አይቻለሁ። እንደዚሁም ደግሞ የኢቢኤስ ቃል ኪዳንም ሆዷን ሸፈን ስታደርጋለሁ አይቻለሁ። እሷም እርጉዝ ትመስለኛለች። ሁለቱም በሰላም ይገላገሉ። ኢቢኤስ የሚሰሩ ሰዎች ወጥተውም አይተኙም። እንኳን እዛው ኢቢኤስ ሆኖ አይደለም ኢቢኤሶች አደገኞች ናቸው። ከኢቢኤስ ውስጥ የሚሰሩትም ኢቢኤስ እጅ የነካቸው ሰዎች መራባት ላይ በጣም አሪፍ ናቸውና ማን ነው ከኢቢኤስ ያልወለደና ያላገባ ሰው አለ? አንድ አለች። እሷን አላወኩም። ባለትዳር ትሆን አትሁን አላውቅም። እስቲ ፈላልጋለሁ። ለኔም ቢሆን አላጣም። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። ያያዞላ ያያዞላ